ይኸው አደረ በላ ይሄ ዳቦ እያነሳ ነው። ዳቦውንም ሰኔን ቡናን እያስገባሁ ነው። ጀፍ ጀፍ እያለ ባንተ በላይ ውድና የተከበራችሁ ተመልካቾች ሰላም እንደት ናችሁ? እኛ በጣም ሰላም ነን አልሐምዱሊላህ። ውድ ተመልካቾች በውቢቷ ደሴ ገራዶ ላይ እንግዲህ የሰራ ነው አንዲት የመዳም ቅመም ከስደት በኋላ እንግዲህ ሀገሯ ላይ ገብታ የግቢ አጥር ስሩልን ባለችው መሰረት እነሆ እንግዲህ በምታዩት መልኩ እንደዚህ ግቢዋን ፏ አድርገነዋል ማለት ነው። እንግዲህ ሀገሬ ከገባሁ በኋላ ትሰሩልኛላችሁ አለችን። እሷን በቃሏ መሰረት እንግዲህ ቤቷ መታ ከገባች በኋላ ነው እንግዲህ አሁን እንደምታዩት በሚያምር ሁኔታ እንደዚህ አድርገነዋል። የቀረው እንግዲህ ምንድነው የቆርቆሮ ነው የሚሆነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደተናችሁ ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ ደግሞ ያስኩላችሁ የግቢ አጥር ነው ማለት ነው። በምታዩት መልኩ እንግዲህ የአንዲት እህታችንን ቤት በዚህ መልኩ ወልክ ተነስቶ እንዲሁም በብረት በተበይዶ እንደዚህ ዙሪያውን አሳምረናል። ይህ ስራ እንግዲህ ከዚህ በኋላ የሚቀረው ምንድነው ቆርቆሮ መምታት ነው የሚሆነው ማለት ነው። ቆርቆሮውን እንግዲህ የአንድ ሳምንት ቀድር ውሃ የሚጠጣ ይሆናል። ከዛ በኋላ ደግሞ ቆርቆሮ የሚመታ ይሆናል ማለት ነው። እንግዲህ ገራዶ ለናፈቃችሁ ማዶ በላይ ነን ማለት ነው። ፊት ለፊት የምታዩት ማዶ ነው። ስለዚህ ውድ ተመልካቾች አሁን ምንድነው እንደዚህ አይነት ስራዎችን ስታሰሩ አሁን ቆርቆሮ ለኛ ስራው ቀላል ይለልን ነበር መተን ብንሄድ። ነገር ግን አሁን ቆርቆሮ ቢመታ ይህ ውሃ ልኩ እንደምታዩት ገና ትኩስ ነው። እንግዲህ ትናማታ ያለቀ ነው። ዛሬ ገና ተበየደ። ይሄን አሁን በቀጥታ ቆርቆሮ ይመታ ተብሎ ቢታሰብ ይነቃነቃል። ለአሁኑ ላይ ያስታውቅ ይችላል። ነገር ግን ቆየት እያለ ሲሄድ ቦታውን ይለቃልና ለነፋስ ይጋለጣል። ስለዚህ እንዲጠብቅ ምንም አይነት እንቅስቃሴ እንዳይኖረው ውሃ ቢያንስ ሳምንት ተጥቶ ከዛ በኋላ ቆርቆሮ ሲመታ በጣም ነው የሚያምር የሚሆነው። ቋሚውም እንደምታዩት ደረጃ አንድ በሆነ ብረት የተሰራ ነው ማለት ነው። እዚህ ጋር በር አለ እንደምታዩት። ለበሩም ለየት ያለ ቆንጆ የሆነ ብረት ተጠቅመናል ማለት ነው። ለዙሪያው እንግዲህ በአራቱም በኩል ነው የታጠረው። ስለዚህ ወደ ተመልካቾች ከቆርቆሮ ደግሞ ሙሉ ለሙሉ ከተመታ በኋላ የማሳያችሁ ይሆናል። እዚህ ጋር የውስጥ ፍሳሽ መውጫ ነው። እዚህ ላይ እንግዲህ ቢቢሲ እንደገጠመለት ማለት ነው። ከግቢ ያለው ፍሳሽ በቀጥታ ወደዚህ የሚወጣ ይሆናል ማለት ነው። ስራውንስ እንዴት አያችሁት? እስኪ ዙሪያውን የውሃ ልኩንም ሁኔታ በደንብ አድርጌ ላሳያችሁ ማለት ነው። ይሄን ይመስላል እንግዲህ ያው ስራችን እንግዲህ የተለመደ ነው። ይሄን ይመስላል። ማገሩም 3 ማገር ነው እንግዲህ እንደምታዩት። ይሄ ላይ ቆርቆሮ በቀጥታ በሚስማር የሚመታው ይሄ ማለት ነው። ከዚህ ላይ ቀጥታ ሚስማር የሚያርፍ ይሆናል። ስለዚህ ብዙዎቻችሁ ብየዳው እንደዚህ ነው የሚበየደው ማለት ነው። እንደምታዩት ከይሄ ጋር ሙሉ ዙሪያው ተበይዷል ማለት ነው በ3 ማገር። ከዚህ ላይ ቆርቆሮ ይበሰዋል። ይሄንን ማለት ነው ሚስማር ይበሰዋል። ቆርቆሮ ሚስማር ከወደ ውስጥ እየታጠፈ ቆርቆሮ ዙሪያው የሚመታ ይሆናል። እንደታያችሁት እዚህ ጋር ስትመጡ ደግሞ ግቢው ይሄ ሙሉ ውስጡ ሊሹ ይሆናል ማለት ነው። ከዛ ያለውን ፍሳሽ ወደዚህ መጥቶ ወደ ውጭ እንዲወጣ ማለት ነው። ግቢዋን እንግዲህ እንደዚህ አድርገነዋል። ውሃ ልኩም እንደታያችሁት ይሄን ይመስላል እንግዲህ ስራው 3 ኮርስ ነው። ከዚህ በኩል ይሄን ይመስላል። እስቲ ዙሪያውንም እደድ ብዬ ላሳያችሁ። ይሄ ነው። ሌላኛ እንደገና እዚህም ላይ በይህ በኩል ያለው ፍሳሽ መውጫ በዚህ መንገድ ተሰርቶለታል። ይሄ ማለት ነው። ስለዚህ ከዚህ ሆነን ስናየው ይሄንን ይመስላል። ይበልጥ ደግሞ ቆርቆሮ ተመቶ ከውስጥም ከውጭም ስናየው በጣም ነው የሚያምር የሚሆነው ግቢው ኢንሻአላህ። እሱን ደግሞ በቅርብ የምናየው ይሆናል ማለት ነው። ውድ ተመልካቾች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። ይህ በቀጥታ ደግሞ ፈርሻ ያስፈልገዋል። ይህ ማለት ነው ውሃ ልኩ ቆርቆሮ ከተመታ በኋላ ከውጭ ወደ ውስጥ የሆነ ነገር እንዳይገባ ቆርቆሮ ከተመታ በኋላ ክፍተቱ በቀጥታ ምን ይሆናል? ሙሌት የሚሞላ ይሆናል። ፈርሻ ይፈረሻል ማለት ነው። ይሄን በዚህ መንገድ ሆኖ የሚሰራ ይሆናል። ከውስጥ ወደ ውጭ ምንም አይነት የሚገባ ነገር አይኖርም ማለት ነው። እንደምታዩት ይሄን ይመስላል። ከወዴት ስናይ ደግሞ
የቦታው አቀማመጥ እንደምታዩት እንደዚህ ነው። ይህ እንግዲህ የቦታው ሁኔታ ነው። አጥሩ እንደዚህ ነው ያደረገው። ከዚህ በኩል ሸጠጥ ብላ ወደዚህ ስለመጣች ነው። ስለዚህ ግዴታ ቦታው እንዳይቀር ሲባል በዛው በቀጥታ አድርገነዋል ማለት ነው እንጂ ከዛ ቀጥ ብሎ ወደዛ ነበር የሚያልፈው። እቺ ወደዛ አትመጣም ነበረ። ስለዚህ 3 ጎን መስላለች ማለት ነው። ያ የቦታው አቀማመጥ ነው። ይህን ይመስላል እንግዲህ። ሌላው ብረቱ እንግዲህ እንደተለመደው በየ2 ሜትሩ ነው እንግዲህ የተጠቀምነው ማለት ነው። ስለዚህ ለዚህ አሁን ቋሚ 10 ቋሚ ተጠቅመናል። ሲቆረጥ 30 ይሆናል። አንዱ ለ3 ማለት ነው። ወደ ታች ከውሃ ልኩ ጋር ይቀበራል። ወደ ላይ ያለው ደግሞ እንደምታዩት በዚህ መንገድ ይቆማል ማለት ነው። ስለዚህ 200 ካሬ ነው ቦታው 10 በ20 ማለት ነው። 10 በ20 ወይም 200 ካሬ ላላችሁ እንግዲህ ማሳጠር ብትፈልጉ ብረት ቋሚ 10 ቋሚ በቂ ነው ማለት ነው። ለ3 ሲቆረጥ 30 ይሆናል። እንዲሁም ደግሞ ማገሮቹ ለነዚህ በ3ቱም እንደዚህ ሆኖ ለመበየድ ማገር እንደገና 30 ማገር ያስፈልጋችኋል። ይህንን ይመስላል። ጠቅላላ ብሎ ደግሞ ስንት ይፈጃል የሚለውን ሙሉ መረጃውን እነግራችኋለሁ ማለት ነው። ምን ያህል ሲሚንቶ፣ ምን ያህል ድንጋይ፣ አሸዋ ስንት ወሰደ እሱን ደግሞ እናያለን። ይህን ይመስላል። ላይክ እያደረጋችሁ ቪዲዮዎችን እንደዚህ አይነት ስራዎችን በተለይ ስታዩ ላይክ አድርጉ፣ አበረታቱን። በዚህም እንደምታዩት በአስሩ በኩል ይሄንን ይመስላል። ይሄ ቀጥ ብሎ ወደ 21 ይሆናል። በነገራችን ላይ ይሄ ትንሽ ጭማሪ ያላት ማለት ነው። ይሄን ይመስላል። አካባቢውም እንግዲህ እዛ አካባቢ ላይ የተሰራ ነው እና ይሄን ይመስላል። የታችን ቤት በዚህ መንገድ ተሰርቷል። እንደምትወዱት አልጠራጠርም። እኛም በቀጥታ አሁን ወደ ሰሜን ወሎ የምናመራ ይሆናል ማለት ነው ወደ ተመልካቾች። በቀጣይ ደግሞ እንግዲህ የምንሰራቸውን ስራዎች የምናሳያችሁ ይሆናል። እንዲሁም እንዲያቀርብላችሁ የምትፈልጓቸው መረጃዎች ካሉ አስቀምጡልኝ በኮሜንት የምመልስላችሁ ይሆናል ወደ ተመልካቾች ኢንሻአላህ። ይሄ ደግሞ ድንጋይ እዚህ ሀገር እንደምታዩት አንድ ቢያጆ የሚባለው ድንጋይ እንግዲህ ይሄ ነው። ይሄ የምታዩት ማለት ነው። ይሄ የተሰራው እንግዲህ በሌላ አንድ ቢያጆ በ10 ጎማው ማለት ነው። እንዲሁም ደግሞ በ6 ጎማው የምታመጡ ከሆነ 2 በቂ ነው ማለት ነው። ለዚህ ስራ 2 መኪና በቂ ነው። በ10 ጎማው አንድ፣ በ6 ጎማው ከሆነ ደግሞ 2 መኪና ድንጋይ ለዚህ ስራ በቂ ነው ማለት ነው። አሸዋ እንደገና በ6 ጎማው በሲኖ ቢመጣ በቂ ነው። በቃ አሁን የጠቀስኩላችሁ ብረት ነግራችኋለሁኝ። የብረት መጠን 10 ቋሚ 30 ማገር፣ አሸዋ በ6 ጎማው አንድ ሲኖ ማለት ነው። እንዲሁም ሲሚንቶ እዛ አካባቢ ላይ አሸዋው ብዙ እንትን አይወስድም። 20 ኩንታል መጥቶ የተረፈውን ፊት ለፊት ያያችሁት ነው። ወደ 16 ኩንታል አካባቢ በቂ ነው። ወደኛ ስንመጣ ግን አሸዋው በጣም ሲሚንቶ ያስፈልገዋል። ያ ማለት እስከ 20 ኩንታል ያስፈልገዋል ማለት ነው። እዚህ ጋር እንግዲህ በ16 ኩንታል አካባቢ ያለቀ ነው ማለት ነው። ስለዚህ እስከ 16 ኩንታል የሚበቃችሁ ይሆናል ውድ ተመልካቾች። ምናልባት እንግዲህ ያው የተፈጨ አሸዋ የምትጠቀሙ ከሆነ ግን ከ20 በላይ ያስፈልገዋል። እስከ 25 ኩንታል ከዛም በላይ ሊሆን ይችላል ማለት ነው። ሲሚንቶ ድንጋይ በ6 ጎማ 2 ብያቸዋለሁ። ይሄ ነው በቃ የሚያስፈልገው ማቴሪያል። ውድ ተመልካቾች እንግዲህ አሁን በቀጥታ ወደ ሰሜን ወሎ ወደ ወቢቷ ወርጌሳ የምናመራ ነው የሚሆነው። እንግዲህ ሻንጣያን ላንሳና እንግዲህ ዳይ ማለት ነው። በሌላ ቪዲዮ እንገናኝ። ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።